ማረኝ ማረኝ እውነት የተበሳጨሁትን ሁሉ ጌታ ሆይ ይቅር በለኝ። ጡቴን ይዤ ወደ ላይ የሱትና ወንድም ጋር ነው ሚስጥሩ፣ ከባዱ ሚስጥር ያለው። ብርሃኔ ልጄ ነህ። እግዚአብሔር ግን ከክፉ ነገር ይጠብቀልኝ፣ ከክፉ ነገር ይጠብቀልኝ። ለጠላቶቼ ደስታን መስጠት አልፈልግም። ሳቴን አይቶ የሚጨነቅ ነው ልጄ። አይኔ አንተኔ ፊቴን አይቶ ምንሽ እናቴ ምንሽ ነው ምን እንዴት ነው ብሎ የሚጨነቅልኝ ልጄ ነው። ያለ ሚስጥር አለ እነግርሃለሁ ያልኩት በርግጥ እንዳርጋቸው በወርቁ መጥፋት እጁ አለበት ይባላል። እንግዲያውስ እውነታውን ተቀበል። አባቴ ሞቷል እያልኩ። ምን ማለት ነው? ይኸውልሽ እኔ አልወጣም። አይጠቅምህም። ይጠቅመኛል። ይኸውልሽ እኔ ምን ነው የሚጠቅመህ? መሞት ትፈልጋለህ? እንደነሱ ደም ይጠማን እንደነሱ ጨካኝና አውሪ ስላልሆነን አንተ ደግሞ አርፍዳል። አሁን ላይ ህይወት የምታድንበት ሰው የምታግዝበት ደረጃ ላይ አይደለም። ምን ማለት ነው? በምትችለው አቅም ራስን አሞቴዎች ትእዛዝ አስተላልፈዋል። ያስተላለፉት ትእዛዝ አባታችሁ እንዲገደል ነው። እኔ የዓለም መድኃኒት ምን ያደርግልኛል? ይሄ ነገር እኮ እኔን ችግር ውስጥ ሊከተኝ የሚችል ነገር ነው አይደል? አሁንም ደግሞ እዚህም ተደብቃችሁ ያ ነገር እያሳደዳችሁ ነው ያለው። ትሰማኛለህ? የእነሱን ጭካኔ አንተ ራስህ ትሰማኛለህ? ሰማይ አባታችን አንድ ነገር ቢሆን እውነት ነው የምልህ። እኔ ነኝ አሁንም የምነግራችሁ ነገር ምን ታውቃላችሁ? ራስን እንደ ጀግና እየቆጠርክ ነው፣ ያው ራስን እስከምታጣው ማለት ነው። አንድ ነገር ልንገርሽ። ምንድነው? ለአምስት ሰዎች ወደዛ ቤት ይገቡና እሷ መልስ ትሰጠናለች ብለው የሚታሰብበት ቤት ነው። አንተ ይህን ነገር ተግብረዋል። 18 ዓመት ሲሞላ እንድትገድል ታዘህ ገለሃል። አንድም አንተን የጠራሁበት ምክንያት ይሄ ነበር። አልገባኝም። እናንተ የአሞቴ ጎሳ ልጅ ናችሁ ነው? እኔ ጻፈው የሚታወቅ ምንም አይነት ነገር የለም። ግን አንዴ ህግ ነው ተብሎ እስከወጣ ድረስ ሁሉም የሚከተለው ነገር ነው። ጎሳው ጠባቂ ተብላ የምትመለካለች መንፈስ ናት። እንዲገደል የተፈለገው የተሰጠ ፎቶ የኔ ነው። የራሱ የሆነ ትእዛዞች አሉት። እነዚያን ትእዛዞች መፈጸም አለብህ። በአሞቴዎች ሁሉ በእኛ ዘር ግንድ ወይም ደግሞ በእኛ ጎሳ ማህበረሰብ ምን የሚታሰባል መሰለህ? ሲምራዎች በጣም ሀብታሞች ተደርገው ነው የሚታሰቡ። አንድ የሚገደል ሰው አለ፣ በዛ የታሰበ ሰው አለ፣ በዛ እንትን ውስጥ ማለት ነው። ከሲምራዎች ውስጥ ሊገደል የታሰበ ሰው አለ። ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ የንግድ ሱቅ በመርካቶ ተክለ ሃይማኖት ለሽያጭ ያቀረብን ሲሆን ቢያሻው ነግደው አሊያም አከራይተው የሚያተርፉበትን የንግድ ሱቅ ከግራውንድ ፍሎር ጀምሮ የተለያዩ የካሬ አማራጮችን ይዘንላችሁ ቀርበናል። በተጨማሪም በዓሉ ምክንያት በማድረግ በድርጅቱ ተይዞ የነበረውን የፓኖራሚክ ቪው ያለውን የመኖሪያ አፓርትመንት ብሎክ የአዲስ አበባ እምብርት በሆነችው ፒያሳ ላይ ለአጭር ጊዜ በሚቆይ የማስታወቂያ ዋጋ ባለ 1 መኝታ 4.2 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ 7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ አሊያም 10%ን ከፍለው ቀሪውን በግንባታ ሂደት የግሎ ያድርጉ። የዝቅተኛ ፍሎር አማራጮችም ስላሉን ፈጥነው ይደውሉ። ሜሪት ፕሮፐርቲስ። ባንተ በራስ አይደለም እየኖር ያለው። ይሄ ቀለበት ባይደግፍ ኖሮ ለበት ልትሞቱ ትችል ነበር። አይ ቀለበቱ ከብዙ ነገር ጠብቆ ነው የቆየው። ዝም ብለህ ማውለቅ አልነበረብህም። ምን ማለት ነው? ምክንያቱም አሁን አንተ እየኖርክ ያለ መስሎ ከሆነ አትሳሳት። ቀለበቱ ስለጠበቀህ ነው እንጂ አንተ ራስን ስለጠበቅህ አይደለም አሁን ዛሬ ያለበት ቦታ ድረስ ያለው። አትሳሳት። ከእጅህ ያወጣው ቀለበት ፈርጡን ስታነሳው እዛ ላይ ቁጥር አለ። ያ ቁጥር አንተ የጎሳው ስንተኛ ትውልድ እንደሆንክ እዛ ቀለበት ላይ ፈርጡ ላይ ይናገራል። እናቴ መሆኗን እንዴት አወቅ? ይሄ እንዴት አላውቅም። ረጅም ጊዜ እኮ አብረን ነበር። በዛ ላይ አንድ አካባቢ ስለነበር እንተዋወቃለን። እናትህ ያን ያህል ጊዜ መሬት ቆፍራ ደብቃ ያስቀመጠችበት ምክንያት እሷ በደንብ በስብሳት ምስጢሩ ስለምታውቅ ነው። በጣም ኃይለኛ ከሌላ አጎራባች ጎሳዎች ጋር በጣም ኃይለኛ ብጥብጥ ስለነበረ በየቀኑ ሬሳ ይወድቅ። የኔ ባለቤት ናት እናትን ያስታወሰቻት ስለ ቀለበቱ ማለት ነው። የራሴ ስራ እየሰራሁ ነው ያለሁት እንጂ ሙሉ በሙሉ በጎሳው ታዛዥ እንጂ እኔ አዛዥ አይደለሁም። የኔ ባለቤት ብቻ አይደለም የጎሳው አባል በሙሉ አንተ የወርቁ ልጅ እንደሆንክ ወይም ደግሞ እንደተጸነስክ ያውቃል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንተ ምን አይነት ወሬ ነው የምታወራው? ምንም አይነት ማስተባበያ አልፈልግም። ትክክለኛ ነገር ነው አሁን ለመጠየቅሽ ጥያቄ እንድትሰጪኝ ፈልገው።
ስለዚህ ቀለበት እንድንነግር ይፈልጋሉ ማለት ነፍሱን በገነት ያኖረው አንዳርጋቸው አለፈ በቃ። ለመያዣነት መሆኑን ሳቀስ ምን ማለት ነው? ምን ማለት ነው? መሬት ቆፍሬ ነው በቆርቆሮ በፕላስቲክ ጣሳ ትንሿ አለች አይደል? በሷ ነው መሬት የቀበርኩት እኮ። ለምንድን ነው የሰጠሽኝ? እናትህ ነች የሰጠችኝ። አዎ እናቴ ነች የሰጠችኝ እኮ። ለምንድን ነው የሰጠሽኝ ነው ጥያቄ እኮ። ለምንድን ነው የሰጠሽኝ? ምንድን ነው የቀለበት ነው? እስኪ በነገራችን ላይ ቆይ እስኪ አንዴ እስኪ እጅህን ፍታው። አየሁ ኖ ቀለበት በስተት እንዳታወልቀው። ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ የንግድ ሱቅ በመርካቶ ተክለ ሃይማኖት ለሽያጭ ያቀረብን ሲሆን ቢያሻው ነግደው አሊያም አከራይተው የሚያተርፉበትን የንግድ ሱቅ ከግራውንድ ፍሎር ጀምሮ የተለያዩ የካሬ አማራጮችን ይዘንላችሁ ቀርበናል። በተጨማሪም በዓሉ ምክንያት በማድረግ በድርጅቱ ተይዞ የነበረውን የፓኖራሚክ ቪው ያለውን የመኖሪያ አፓርትመንት ብሎክ የአዲስ አበባ እምብርት በሆነችው ፒያሳ ላይ ለአጭር ጊዜ በሚቆይ የማስታወቂያ ዋጋ ባለ 1 መኝታ 4.2 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ 7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ አሊያም 10%ን ከፍለው ቀሪውን በግንባታ ሂደት የግሎ ያድርጉ። የዝቅተኛ ፍሎር አማራጮችም ስላሉን ፈጥነው ይደውሉ። ሜሪት ፕሮፐርቲስ። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምናላችሁ፣ እንደምንቆያችሁ፣ እንደምንከረማችሁ በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ዛሬ ብቅ ብያለሁ። ውድ ቤተሰቦች እንግዲህ ውድ ቤተሰቦቼ ያው ካለው ነገር አንጻር ስንነሳ ሰሞኑን ከእናቴ ጋር ግጭት ውስጥ ገብተን እንደነበረ ሁላችሁም ታስታውሳላችሁ፣ ሁላችሁም ተመልክታችኋል። ከዛም ባሻገር ከዛም አልፎ ተርፎ ደግሞ ያው እኔ ባህልን እናት ምንም ጊዜ እናት ነች ብዬ እንግዲህ በአጭር ቪዲዮም ቢሆን ለቅቄላችሁ ነበር። ወደ እናቴ እየሄድኩ እንደነበረ ገልጬላችሁ ነበረ። ከእናቴም ጋር ነበር ባህልን ያሳለፍነውና ዛሬ እንግዲህ ያው ስላሳለፍነው ባህልና እንዲሁም ደግሞ እናቴ አንዳንድ ነገሮችን ከኔ ጋር ለማውራት ስለፈለገች የባለት በእርግጥ ካሜራናም እንዲዘጋጅ እንዲቀረጽ ምናምን ፈልጋ ነበረ። ነገር ግን እኔ ነበርኩ እምቢ ብዬ አልፈልግም ብዬ የተውኩት። ዛሬ ግን እስኪ እናውራ፣ ተመልካቾችን ማወቅ ያለባቸውን ነገር ይወቁ ስላለችኝ እናቴ ከሷ ጋር ቁጭ ብዬ የተወሰኑ ነገሮችን ላወራና ለእናንተ ላደርሳችሁ እንዲሁም ደግሞ ያለንበትን ሁኔታ ጭምር እንድትመለከቱ እንግዲህ እዚህ ጋር ብቅ ብያለሁ ማለት ነው። ውድ ቤተሰቦች የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁ ቆይታችሁ ከእናቴ ጋር የማደርገውን ቆይታ እንድትከታተሉኝ እጋብዛለሁ። አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። በጣም ሰብስክራይበሩ ተቀዛቅዟል ከሚባለው በላይ ቪዲዮን ብቻ እያያችሁ ቻናሉን ያልተቀላቀላችሁ ሰብስክራይብ ያላደረጋችሁ በርካታ ሰዎች አላችሁና እባካችሁን ሰብስክራይብ በማድረግ ከጎን የሆኑ አበረታቱኝ። እንዲሁም ሐሳብ አስተያየታችሁን ደግሞ ኮሜንት ላይ በሰፊው ሐሳባችሁን እንድታስቀምጡልኝ ፈልጋለሁ። ምክንያቱም የእናንተ ኮሜንት በጣም ሞር ስለሚጠቅመኝ ማለት ነው። እንዲሁም ደግሞ ቪዲዮ ብዙ ሰው ጋር እየደረሰ ብዙ ሰዎችን እንዲያስተምር ብዙ ሰዎችን እንዲመክር ላይክ ሼር እንዳይረሳ። ሞር ደግሞ ላይክ ማለት ቪዲዮን ልክ ገና ስትጀምሩት የላይክ ምልክቱን ወይ ደግሞ የእጅ ምልክቱን ከነካችሁት ይህ ቪዲዮ ተወዳጅነት እንዳለው ራሱ አልጎሪዝሙ የዩቲዩብ አልጎሪዝም ይህ ቪዲዮ ተወዳጅነትና ተቀባይነት እንዳለው አረጋግጦ ለብዙ ሰዎች እንዲደርስ ያግዘኛል፣ ይረዳኛል። ብዙ ሰዎች ደግሞ ይማሩበታል። ለምሳሌ ልክ እንደኔና እንደናቴ ብዙዎቹ በተለያየ አጋጣሚ በተለያየ ምክንያት ቤታቸው ላይ እየተጣሉ ሳይግባቡ ቀርተው ተራርቀው ተለያይተው ተቆራርጠው የሚቀሩ ቤተሰቦች አሉና እንደዛም መሆን የለበትም። ቤተሰባዊነት መመካከር፣ ቤተሰባዊነት መወያየትና መወዳጀት ነውና ትምህርት ሊሆናቸው ስለሚችል እባካችሁን በጣም ላይክ በማድረግ አብራችሁን እንድትሆኑ እንድታግዙኝ እፈልጋለሁ። መልካም ቆይታ። እሺ እናቴ እንግዲህ ያው በቀደም በቪዲዮ ደስ በማይል ሁኔታ ተለያይተን ነበረ። ዛሬ ግን ቪዲዮ መቀረጽ እንዳለበት ማውራት እንዳለብን መናገር እንዳለብንና የምትነግሪኝም ነገር እንዳለም ጭምር የሆነ ሚስጥርም እንዳለች ጭምር ነው የነገርሽኝና ስለሱ ልናወራም ይመስለኛል ሞር የተገናኘ ነውና እስኪ ብናወራ ደስ ይለኛል። አሁን ብንጀምር ኦልሬዲ ጀምረናል ብዬ ስለማስብ ነው። በመጀመሪያ እግዚአብሔርን አመሰግናለሁ ለዚች ቀን ለዚች ሰዓት ያው ላበቃን ጌታ። እኔ እናንተ መሀልም የሁሉ ጭቅጭቅ የተፈጠረው
እኔ በጣም ነው የከፋኝ ውስጤ። እንደ አይኔ ብሌን የምሳሳልህ ልጄ እንደዚህ አይነት ነገር ውስጤ ልቀይሞ አልቀይሞ የሚለውን ነገር እያረኩ በቁጣ ነበር ሳናገርም የነበረው። ነገር ግን አሁን ሳስበው ይሄ ነገር እኮ ሚስጥር ሆኖ መቀመጥ የማያስፈልግ ነገር ነው። እኔ ለራሴ ስል ለራሴ አስቤ ነው ያንን ነገር ለአንተ እንዳላሰብኩ ነው። ምክንያቱም ይሄ ነገር እውነት መጋለጡ አይቀርም። ስለምትጋለጥ ያኔ ነበር ትንሽ ከፍ ስትል እዚህ ስራው ስትገባ መንገር የነበረብኝ። ያ የራሴ ሙሉ ለሙሉ የራሴ ጥፋት ነው። አምኛለሁ ልጄ። ምክንያቱም አንተ ለሰው ሁሉ ቀኝ እጅ ሆንክ፣ ለሰው ሁሉ ብርሃን ያበራ ሰው ነህ፣ ለሰው ሁሉ ችግር ውስጥ የገባ ሰው ነህ። ስለዚህ ይሄንን መጀመሪያ ነበር መንገር የነበረብኝ። ግን ሆነ እውነቱም ተወጣ። እኔ እናንተም ይኸው በዓሉን በደስታ ደስ ብሎ ነው አልና አይደለ እንዴ? ልጆች ተሰብስበው ዘመር ተሰብስቦ እኔ ማረሳው እንደው ያንም ያክል በግ ከየት ነው ያመጣው? ያንም ያክል በግ በግ ነው እንዴ? ዛሬ በተወደደ በግ እና ተደስተኑልናል። ግን የኔ እናንተ ተራርቀና ነራራቀ ለጊዜው መሰለ ጥፋቱ የራሴ ነው። ምስጢሩን ይሄን ያህል ጊዜ መደበቅ አልነበረብኝም። ትጎዳብኛለህ እያልኩኝ በራሴ ላይ ነው በሽታ የሸመትኩት። ስለዚህ ያ ሁሉ ያለፈው ሁሉ አለፈ። አሁን ምስጢር ካል ነገም ቁጭ ብለን ብዙ ምስጢር የምነግርህ ነገር አለ። ብዙ እኔ እናንተ ብቻ ቁጭ ብለን ያለውን የልጅነትህ የተፈጠረውን ሁሉ በስነ ስርዓት እነግርሃለሁ ለአንተ ማለት ነው። ስለዚህ አሁን እግዚአብሔር ይቅር በለን። እኔ ይቅር ብያለሁ ልጄ። ማረኝ፣ እውነት ማረኝ፣ እውነት አይኔ ልጄ፣ ብርሃኔ ልጄ ነህ። እግዚአብሔር ግን ከክፉ ነገር ይጠብቀልኝ፣ ከክፉ ነገር ይጠብቀልኝ። ተመልካቹ በእናንተ ስም ይኸው ልጄን ይቅርታ ብያለሁ። በእናንተ ስም ከኛ ጋር ያልተጨነቃችሁ ሰዎች የላችሁ፣ ከኛ ጋር እንዴት ሆነ ያላላችሁ የላችሁም። ያ እንደዚህ አይነት ምስጢር በየሁሉ ቤት አለ ተደብቆ የተቀመጠ። ነገ እውነቱ ሲወጣ እንደኔ እንደዚህ መቃወስ ይመጣል። እኔ ምለው ልጆቻችን ገና ከፍ ሲሉ ሲደርሱ ሁላችንም ያለንም ምስጢር ትምህርት ይሆናል። በእኔ ላይ ደረሰ ያለንም ምስጢር ሁላችንም ለልጆቻችን እንንገረው። ይጎዳል ምናምን ብለን የምናስበው ነገር አለ። እዛ ቤት ደግሞ ያለ ሰው አሁን እና ወንድሙ እንዲህ ብዬ ብናገር ያገሉት ይሆን የሚለው ነገር ግን በኋላ ነው ክፋቱ የሚታወቀው። የኛ መማሪያ በየቦታው ያላችሁ እናቶች እንደዚህ አይነት ምስጢር ካላችሁ አውጥታችሁ ተናገሩ። በምስጢር ነገሯቸው ለነዛ ልጆች፣ አግባብታችሁ ነገሯቸው ለነዛ ልጆች። አግባቧቸው። እኛ እናቶች እርግጥ ብዙ ምስጢር እናምቃለን፣ ብዙ ማንናገረው ነገር አለ። ቢሆንም ይሄ ግን ማንነት ጥያቄ ሁሉንም ይጎዳል፣ ቤተሰብን ያምሳል። እኛ ቤት ከእህት ከወንድሞቹ እንደ አስተዋይ ልጆች ሰጥቶኛል። ግን መድኃኒዓለም ክብር ለሱ አስተዋይ ልጆች ሰጥቶኛል እንጂ ውስጣቸው እንደተነካ ነው ትናንሾቹ። እና በየቤቱ ያለ ሰው ይሄንን ነገር መማሪያ ሆናችሁ ከኛ እውነት ልጄ መማሪያ ሆናችሁ ለሌላው እና ሁሉን ነገር በትዕግስት አድርገን ቀስ ብዬ ብነግር ኖሮ ይሄን ያለ ተካሩ ይሄን ያለ አደባባይ እንወጣም ነበር። ግን እኔ ተመልካቾቹን እግዚአብሔር ይስጣችሁላል። ምክንያቱም በኮሜንትም በምንም እያነበብክ ትነግረኛለህ ቤተሰቦቻችንን። ስለዚህ ግማሹ ቆንጆ
ነገር ነው ማሚ ብለው ልጅሽን ባክሽን እያሉ ምን የሚናገሩ ሰዎች አሉ። እንዳትረግሚ ሁሉ ያለኝ ሰው አለ። ልጄን አልረግመው በሳጫለሁ፣ ለራሴ እጎዳለሁ እንጂ ልጄን አልረግመው። ልጅ አይረገምም። ልጅ እንዲሁን አይባልም። እኔን ያያችሁ ተቀጡ። ልጅ አትርገሙ። ልጅ አይረገምም። ከጥፋቱ ከቻላችሁ ቁጭ አርጋችሁ ምከሩት። ከቻላችሁ እንዲህ ነው ይፋውን ነገር እኔ እንግዲህ ጓደኛዬ ነው፣ እንደ ጓደኛ ነው የምናወራው። ይሄንን ግን በቃ ልንገረው፣ አይ አልነግረውም፣ ህሊናው ይነካብኛል፣ ልንገረው፣ ኧረ አልነግረውም እያልኩ ነው ስጨነቅ። በላይ ላይ ስኳር በሽታ፣ በጭንቀት ነው ስኳር በሽታ ያዘ፣ በጭንቀት ነው ደም ግፊት ያዘ። ልንገረው ውስጤ ይመጣብኝና ነገ ከሰው ሊሰማው ይችላል። ይሄ ነገር እንዴት ያደርጋል ሲል ነው ይኸው በአቋራጭ እሱ ገብቷል እውነቱን ያገኘው። እኔ ወላድ አደራችሁን ልጆቻችሁን ትሪት አድርጋችሁ ልጆቻችሁን አቅፋችሁ ንገሯቸው። እንደዛ አይነት ነገር ካለ አትጠብቋቸው፣ ነገ ክፉ ነገር ላይ ይወድቃሉ። የማንነት ጥያቄ ደግሞ ከባድ ነው፣ ለእግዚአብሔሩም በሰውም በጣም ከባድ ነው። ስለዚህ ዛሬ ልጄን ማሬን ብየዋለሁ። እስከ ዛሬ ሳልነግር ለተበጠበጥከው ልጄ አሁንም ማረኝ ነው የምለው፣ ልጄ ማረኝ ነው የምለው። ስለዚህ ልጄ እናቴ ነው። ልጄ ትኩሳቴን አይቶ የሚጨነቅ ነው። ልጄ አይኔ አንተኔን ፊቴን አይቶ ምንሽ እናቴ ምንሽ እንዲህ ነው እንዴት ነው ብሎ የሚጨነቅልኝ ልጄ ነው። እንዴት አድርጌ ነው ይሄን ልጅ ዛሬ እንደዚህ እንዲበጠበጥ ነው? አይታችሁታል። ይሄን ሰሞን ያለበት የነበረው እሳት ውስጥ ነበር ያለው። እናቴ እንዴት ደበቀችኝ፣ እናቴ እንዴት አረገችኝ እያለ ራሱን እያስጨነቀ፣ እኔ እንደውም በጣም እግዚአብሔር ይመስገን ዛሬ ተረጋግቶ እንዲህ ስላየሁት እኔ ደስ ነው ያለኝ። እኔም አሁን እረካሁ ካለ የሆዴ ምስጢር ፈንቅሎ ወጥቶ እሱ ጋር ደርሷል። አሁን እኔ ትልቅ ሸክም ነው ከጭንቅላት ያወረድኩት። ዛሬ ደግሞ አመት በዓል እሱ ወደኋላ ሳይል እኔ እንደማኮረፍ ብዬ ነበር፣ አንገናኝም ነበር። ግን እኔ በጊዜው መንገድ ላይ ሲል ምንድን ነው ብዬ እንዲሳይ ምን ላውራ፣ ውስጤ በጣም በደስታ በሐሴት ነው የሞላው። እውነት ነው የምነግራችሁ። እንደው ተመልካች ሁሉ በዚህ ፍረዱኝ። ወላዶች አደራችሁ ለልጆቻችሁ ፍቅር ሁኑላቸው። እናውጣ፣ እንንገራቸው። የሆዳችንን ሚስጥር በእነሱ መካከል ያለውን በሆዳቸው ያለው ሚስጥር አውጥታችሁ ንገሯቸው። ነገ እንዳይጎዱ እነዚህ ልጆች ልዑል እንደሆነ አይታችኋል። ይህ ሚስጥር እንዴት ተደበቀኝ ብሎ እኔ ደግሞ ቀድሜ እንዳልነግረው እዛ ጎሳ ውስጥ እንዳይገባ ፈልጌ። ታሪኩ መቼም ይኸው እናንተ ታውቁታላችሁ፣ ከኔ በላይ ነው እናንተ የምታውቁት። ስለዚህ ልጄ ዛሬ ይቅርታ ጠይቄዋለሁ። እሱ የሚለውን ደግሞ እንስማ እስቲ። እሺ እናቴ ማለት ያው እኔ እናቴ ዝቅ ብላ እግሬ ላይ እንድትወርቅ አልፈልግም። እግሬን ይዛ ይቅርታ እንድትጠይቀኝ አልፈልግም። ምክንያቱም ካረገችኝ ነገር ይልቅ ያረገችልኝ ነገር ይበልጣል። ምክንያቱም 9 ወር ሙሉ በማህፀኗ ተሸክማ ጠብቃ እስከ ከ9 ወር በኋላ ደግሞ ጡቶቿን አጥብታ ያሳደገችኝ እናቴ ነች። ለትልቅ ደረጃ እንድደርስ ያበቃችኝ እናቴ ነች። ያው እንደ ሰውኛ እንደ ስጋ ለባሽ ሁላችንም ስሜታችን ይጎዳል የሆነ ነገር ስንደበቅ፣ በተለይ ደግሞ ስለ ራሳችን ሲሆን ስለ ማንነታችን ሲሆን፣ አሁን ይሄ የማንነት ጥያቄ ነው። ስለ ማንነታችን ሲሆን ሁላችንም ውስጣችን ይጎዳል። እንደዚህ አይነት ነገሮችን ስንደበቅ ለምን እንደበቃለን፣ እንዴት እንደበቃለን የሚል ንዴት በውስጣችን ይገነፍላልና ያም ሆነ ይሄ ግን እናት ምንም ጊዜ እናት ነች። ሰው ነች፣ ጥፋት ታጠፋለች፣ አታጠፋም አይደለም። እናት ስለሆነች ፍጹም ነች አይደለም። ስጋ ለባሽ ሰው እስከሆነች ድረስ ታጠፋለች። ግን ደግሞ እናት ያጠፍታለች ብዬ እኔ አመት በዓልን ከሷ መራቅ አልፈለኩም።
ከደጇ አርቄ ማሳለፍ አልፈለኩም። እንደሌላ ጊዜው ደስ ብሏት እንድታሳልፍ ነው የፈለኩት። ኩርፊያችን እንዳለ ሆኖ ማለት ነው። ያው እንደነገርኳችሁ አጭር ቪዲዮንም ተመልክታችኋል። ያላያችሁም ሰዎች ካላችሁ ገብታችሁ ማየት ትችላላችሁ። የበዓል ቀን የተለቀቀውን አጭር ቪዲዮ ምር ብሎብኝ አበሻ ልብስ ለብሼ ከጓደኞቼ ጋር ሆኜ በጊዜ ድንገት ነው የሄድኩት። መጣውም አላልኳትም። ድንገት ሄድኩኝ። ደነገጠች። ምክንያቱም ይመጣል ብላ አላሰበችም። በቃ እንደዛ ተቆጥታኝ ምን ብላ ጥላኝን ሄደች። ሁላችሁም ታያችሁት በዛ ቪዲዮ። ከዛ በኋላ አልተነጋገርንም። ለመነጋገርም ትንሽ ከብዶ ነበረ። ግን ደግሞ እኔ ያንን ነገር ሰብሬዋለሁ። ለጠላቶቼ ደስታን መስጠት አልፈልግም። ከእናቴ ጋር ተለያይቼ፣ ከእናቴ ጋር ጣልቼ፣ ከእናቴ ጋር ተራርቄ እና ተኮራርፌ ለጠላቶቼ ደስታ እንዲሆን አልፈልግም። እኔ ስበሳጭ፣ እኔ ስናደድ፣ እኔ ስቆጣ፣ እኔ የሆነ ነገር በቃ እንዴት ውስጤን ሲያንበጎበገው በጣም ደስ የሚላቸው ሰዎች አሉ። ለነዛ ሰዎች የደስታ ምንጭ መሆን አልፈልግም። ንዴቴን ለመቀነስ በተለያየ አጋጣሚ ንዴቴን ለመቀነስ እየሞከርኩ ነው። በጣም በተረጋጋና በሰከነ መንፈስ ለማውራት እየሞከርኩ ነው። በቃ ግን አንዳንድ ጊዜ ሰውነንና ያናደናል። ብዙ ነገሮች የሚፈጠሩት የሚከናወኑት ነገሮች በጠቅላላ ያናድናል እና ስሜታዊ እንሆናለን። እቆጣለሁ ምናምን ነገር ኢቨን ልማታም እችላለሁ ስራ ላይ ሆኜ ማለት ነው። እላፊ ሲሆንብኝና ያው አግባብ ነው አይደለም፣ አግባብ ሆኖ አይደለም ይሄን ነገር የምናገረው። ከአግባብ ውጪ ነው፣ ከስርዓት ውጪ ነው መማታት ምናምን ነገር፣ አጓጉል ነገሮችን መናገር፣ አጓጉል ስድቦችን መሳደብ ከስርዓት ውጪ ነው። ነገር ግን እናቴ ምንም ጊዜ ለኔ እናቴ ስለሆነች ምን አደረኩኝ? ቀጥ ብዬ ቤቷ ሄጄ ባህልን ታናናሾችም እንዲመጡ ተደርጎ ነበር። ታናናሾችም መጥተው ነበረ፣ 3ቱም ነበሩ። እንቅረጸው፣ እንደውም ይቀረጽ፣ ይሄ የሰላም ባህል ነው፣ ደስ የሚል ባህል ነው፣ ይቀረጽ ብላኝ ነበር እናቴ። ያው ምክንያቱም ገና ቁጭ ብለን አላወራንም፣ እንደዚህ ያልተወያየንም። ዝም ብዬ ሄጄ ነው የገባሁት እና ባህልን አንድ ላይ እንድናከብር ያደረኩት። ግን መቀረጽ የለበትም አልኩኝ። አንደኛ ሁለቱን ትንንሽ ልጆች ከእህቴ ውጭ ያሉትን 2 ወንድሞቼን እስካሁን ሚዲያ ላይ ይዤ ወጥቼ አላውቅም። ይዣቸውን መውጣት አልፈልግም። እንደምታውቁት እንደነገርኳችሁ ከዚህ በፊትም እነሱን ይዣቸው ሚዲያ ላይ መውጣትም አልፈልግም። እህቴ ሳንዴ ወጣለች ሚዲያ ላይ ብዬ ነው። ከዚህ በፊት በተከሰቱ ነገሮች ነው እንግዲህ እህቴም ወደ ሚዲያ ወጣ የነበሩና ዛሬ እናቴ እባክህን እናውራ ምናምን ስትል ሌሎች ስራዎችን ገታ አድርጌ እናቴን ማስቀደም አለብኝ። ቢያንስ ከእናቴ የምሰማው ከእናቴ የማገኘው ነገር እውነትን ልትነግረኝ ነው። የደበቀችውን ሚስጥር ልትነግረኝ ነው። ራሷ እናውራ ምናምን ያለችኝ ራሷ የተደበቀውን ነገር ምናምን የምታውቀውን ነገሮች ልትነግረኝ ነው። ከዛም ባሻገር ደግሞ ይቅርታ ልትጠይቀኝ ስለፈለገችም ጭምር ነው። ይቅርታ የምጠይቀ ደግሞ በተመልካች ፊት ለፊት ነው የተጣላው፣ የጮኩበት፣ የተቆጣው ጥዬ የሄድኩት በተመልካቾች ፊት ነው እና በተመልካች ፊት ለፊት በተመልካች ስም ይቅርታ መጠየቅ ፈልጋለሁ ስላለች የእሷን ፍላጎት ለማሟላት ነው እየቀረስኩት ያለሁት ሲጀምር ይህንን ቪዲዮ ራሱ ማለት እና ምንድነው ውድ ቤተሰቦች ከእናቴ ጋር እርቅ አውርደናል። እንደምትመለከቱት ሁላችሁም በየቤታችሁ የሆነ ችግር ይኖራል፣ እንከኖች ይኖራሉ። የሰው ልጆች ነን ብያችኋለሁ። ስጋ ለባሾች ነን፣ ፍጹም አይደለንም፣ ስህተት አያጣንም። ስለዚህ እነዚህ ነገሮች ሊጎዱን ይችላሉ። ግን ምንም በላይ ከቤተሰብ ጋር እንደመጣላት የሚጎዳ ነገር የለም። ከእናት ከአባት ከእህት ከወንድም ጋር እንደመቆራረጥ የሚጎዳ ነገር የለም በህይወት። ምክንያቱም ፈጣሪ ራሱ ምን ይላል? እግዚአብሔርን መፍራት ታላላቆችን መፍራት ነው፣ ታላላቆችን ማክበር ነው። የእግዚአብሔርን ትእዛዝ ለመቀበል እንግዲህ ታላላቆቻችሁን አክብሩ የሚለውን ነው። እናት አባቶቻችሁን ታዘዙ የሚለውን የእግዚአብሔርን ቃል መከተል ነው ያለብን እኛ። ስለዚህ በሙስሊሞችም ደግሞ የእናት ሀቅ የአባት ሀቅ የሚባል ነገር አለ። ያደረጉልን ያሳደጉን የወለዱን ሀቅ አለብን ይባላል አይደለ? የእናትና የአባት ሀቅ አለብን ይባላል አይደለ? ስለዚህ ምንም ነገር ቢፈጠር የነሱ ሀቅ አለብን። የእውነት በየትኛውም አይነት መንገድ ውስጥ ሆነው በየትኛውም አይነት ህይወት ውስጥ ሆነው እኛን ለዚህ አብቅተውናልና ሀቅ አለብን። ተቸግረንም እኮ አድርገን ሊሆን ይችላል።
ደልቶንም አድርገን ሊሆን ይችላል፣ ከፍቶንም አድርገን ሊሆን ይችላል፣ ተደስተንም አድርገን ሊሆን ይችላል። በዛም አለ በዚህ የቤተሰቦቻችን ሀቅ አለብን። የሆነት የቤተሰቦቻችን ኃላፊነት አለብን። እነሱን በምንም ታምር ማስከፋትም መቀየምም የለብንም። ይቅርታ ከተባለን ይቅር ለእግዚአብሔር ነው። ስለዚህ እናቴ ይቅርታ ስትጠይቀኝ እኔም ዝቅ ብዬ ይቅርታ ልጠይቃት ነው የሚገባው። እናቴ ነችና አላጠፋሽም ብዬ አይደለም እንትምራል። አጥፍተሻል፣ ግን ይቅር በለኝ፣ እግዚአብሔር ይቅር ይበልሽ። እኔ ሰው ነኝ። ለሁሉም ነገር ሁላችንም ፈጣሪያችን ነው ይቅር ማለት ያለበት። ፈጣሪያችን ይቅር ሊለን የሚገባው። ስለዚህ እኛ መሀል እንግዲህ እንደዚህ የከረረ ነገር ሊኖር አይገባም። ኦልሬዲ ዛሬ ደስ ብሎኛል፣ ከምነግርሽ በላይ እናቴ ደስ ብሎኛል። ምክንያቱም በቃ እንዲህ እንድናወራ ስለፈለግሽ። ያው እኔም ሰሞኑን በጣም ስሜታዊ እየሆንኩ ነበር። ምክንያቱም ባወራዎች ቁጥር እናትን እንዴት እንደዚህ ትናገራለህ ምናምን እያለችኝ ሁን ብላ እኔን ጥፋተኛ ለማድረግ ስትሞክር የነበረው እንግዲህ ያው ተናግራለች። ነገሮችን የደበቅሽው ነገሮችን በራስሽ ውስጥ አስቀምጠሽ እንደዚህ ታማሚ ልትሆኝ ይቻልሽበት ራሱ እናት ምንም ጊዜ የምታደርገው ለልጇ መልካም ነው። አንቺ ደግሞ ለእኔ ይጠቅመዋል ብለሽ የምታስቢው ነው ስታደርጊ ነበረው። ሚስጥሮቹንም የደበቅሽኝ ትክክል እኮ ነሽ። ያስፈራል። እኔ እግዚአብሔር የተመሰገነ ይሁን ታናናሾቼ ይህንን ነገር ሲሰሙ ጭራሽ አለቀሱ። አለቀሱ ስላችሁ አለቀሱ፣ በቃ ለእኔ አለቀሱልኝ። በተለይ ሁለት ወንድሞቼ ከዛ በኋላ ያለውን ነገር ሲሰሙ፣ እህቴን እንኳን ያው አይታችኋታል። መጀመሪያም ይህንን ነገር ስናወራ ወንድሞቼ ግን በቃ ውሸት ነው ይሄ ውሸት ነው ብለው እንዴት እንዳነቡ እኔ ነኝ የማውቀው። የመጀመሪያ ቀን ይህንን ነገር ያወቁ ቀን ግን ደግሞ ከዛ በኋላ በቃ እንዲከፋኝ አይፈልጉም። ከሌላ ጊዜው በእጥፍ እየደወሉ ያወሩኝ እንዳይሰማኝ እንዳይከፋኝ። በቃ በአባት ባንገናኝም በእናት መገናኘታችን ትልቅ ነገር ነው። በአንድ ማህፀን ውስጥ ማደርኩ ትልቅ ነገር እኮ ነው። በቃ ኦልሬዲ የተፈጠረው ነገር ተፈጠረ። ግን ደግሞ እኔ ለነሱ ምንም ጊዜ ወንድማቸው ነኝ። ምንም ሁለታችንም አራታችንም በእናታችን ማህፀን ውስጥ አድረን የተወለደ ልጆች ነን። ስለዚህ አንድ የአብራክ ክፋይ ልጆች ነን ማለት ነው። ያው እነሱ አሁን እነዛ ልጆች ምንድነው ያሉ መጀመር በቃ አባቱ ሌላ ከሆነ ከኛ ሊለይ ነው ማለት ነው እና ያሉት ጥያቄ መጀመር ለምን እንዴ እኔ ነኝ እኮ ወለድኩት ከኛ አይለይም ብዬ ሁሉ አጽናንቻቸዋለሁ። እንደገና እነሱ በጣም ተስማምቷቸው ነው ከፍቷቸው ነበር። በጣም ከሚገባ በላይ ከፍቷቸው ነበር። በኋላ ደግሞ የኔ መጎዳት ሳይው እናቴ አንቺ ጀግና ነሽ፣ በቃ አንቺ መበሳጨት የለብሽ፣ አንቺ ይሄን ሁሉ ነገር ይሁን ሁሉ ምስጢር ደብቃሽ ለራስሽ በሽተኛ ነው የሆንሽው እንጂ ይሄ ሁሉ ነገር መደበቅ የለብሽም ነበር። አሁን ሆኗል፣ እሱም ሰምቷል። አንቺ መበሳጨት የለብሽም፣ ወንድማችንም ከኛ መለየት የለበትም፣ ማኩረፍ የለብሽም። እኔ እውነት ነው የምነግርህ፣ ወላድ ናት። ሁላችሁም እንደዚያ ምስጢር የደበቃችሁ እናቶች ይሄው እኔ ጡቴን ይዤ ነው የመረኩት። የተበሳጨሁትን ሁሉ ጌታ ሆይ ይቅር በለኝ፣ ጡቴን ይዤ ወደ ላይ ጡቴን ይዤ የመረኩት እና ልጅ ነው እንኳን ማህፀን ላይ ተኝቶ የተወለደ ልጅ አይደለም። ጉድፍቻ እንኳን ያሳደጉት ልጅ ነው፣ ከልጅነቱ ያሳደጉት። ስለዚህ እባካችሁ ወላጆች እኔን አይታችሁ ተቀጡ፣ እኔን አይታችሁ ተቀጡ ላለው እኔ ወላጆች በእውነት ነው። ብዙ ቤት አለ የተደበቀ ስውር ሚስጥር ሞልቷል። ስለዚህ ከና ከፍ ሲሉ እንደ ቀልድ እያደረጋችሁ አሳውቋቸው። ይሄን ስላላደረኩ ነው ዛሬኛ ቤተሰባችን ውስጥ ቀውስ የገባው ለጠላት የተደሰተው። ይሄንን ደግሞ አስቤ ያሰላስልኝ ልጄ እንትን እላለሁ እያልኩ ብቻዬን እያወራሁ እያለሁ ነው የዓመት ባለታ
አርጎ ሙኩቱን ይዞ የገባው። እኔ እዛን ጊዜ በቃ ውስጥ ሆዴ ሁሉ ነው እንዲህ እርግት ያለው። በቃ ልጅ አራቀኝም አይደል ብዬ ነው የተቀበልኩት። ስለዚህ ልጅ ሆይ ራስህን ጠብቅ። ይህ ሁሉ ነገር አለፈ አይደለ እንዴ? አለፈ። እድገት ላይ ጉዳት የለብህም። ግን ያው እንደዚህ አይነት ነገር ስትሰማ የማንነት ጥያቄ ያለ ነው እና አትጎዳ። አልፈሃል። ውስጡ ምስጢሩን ገብታ አይተሃል። እግዚአብሔር አሁንም ይርዳ። እውነት እውነት እንደ ምድርና ሰማይን የዘረጋ ጌታ በቆምክበት በረገጥክበት ሁሉ እንደ ቀን ይሆንልህ፣ ቀን ይሆንልህ። ያስከውን ሁሉ ቀን ያርገልህ እና ራስህን ጠብቅ ነው የምለው። እሺ እንግዲህ እርቅ ማውረድ በጣም ደስ ይላል። እኔ ውስጤን ደስታ እየተሰማኝ ያለው ከምንም በላይ ብዙ ነገር እንደቀለለኝ ብዙ ሸክም ከላይ ላይ እንደወረደ ነው እየተሰማኝ ያለውና ወል እንግዲህ እንቀጥል። ስለዚህ እናውራ። እነግርሃለሁ ያልሽኝን ነገሮችን እንድነግሪኝ እፈልጋለሁ። ማለት በብዙ አይነት መንገድ እንግዲህ አሁን ያው ኦልሬዲ ግልጽ ሆነልን መነጋገር ቃል ተግባብተናል፣ ተስማምተናል አይደል? ያው እኔ አሁን ትንሽ እያሳሰበኝ ያለው ነገር የወርቁ ጉዳይ ነው። ምክንያቱም በወርቁ ዙሪያ የአንዳርጋቸው እህትና ወንድሙ የሚያውቁት ነገር አለ። የወርቁ መጥፋት የወርቁ የዛን ጊዜ መሰወር የአንዳርጋቸው እጅ አለበት። ይህንን ነገር ደግሞ እህቱም ወንድሙም ያውቁታል የሚል ነገር ነበር ስሰማ የነበረውና ስለዚህ ነገር ብትነግሪኝ ደስ ይለኛል። ምክንያቱም ባለፈው ስጠይቅሽ ይህንን ነገር እኔ በዚህ ሰዓት ሙት አልወቅስም ምናምን ነገር ስትይኝ ነበረውና አሁን ላይ በግልጽ ብናወራ ደስ ይለኛል። ስለዚህ ያለ ሚስጥር አለ እነግርሃለሁ ያልኩት በእርግጥ አንዳርጋቸው በወርቁ መጥፋት እጁ አለበት ይባላል። ነገር ግን ይሄ ሁሉ ሴራ የጠነጠኑት ወንድምና እህቶች እንዴት ወርቁ እንዲጠፋ የሆነ ሀብት ውስጥ እዛም ጠጋ ብለው ያንን ሀብት ለማግኘት አባትንም ደግሞ እንዲነሳሳ ወርቁ ላይ እንዲነሳሳ የሚያደርጉት አክስትና አጎቶቹ ነበር። እና እኔ በቃ አንተ ብዬ ተቆጥቼ አንዳርጋቸውን ተቆጥቼ ነው ያስቆምኩት። ግን ወርቁ እንዲጠፋ ከሀገር እንዲሰወር ያደረጉት ያንተ አጎትና አክስቶች ናቸው። ታፈሰ ግን እኮ ታግተን ነበረ። ሲያሳግተን ደግሞ አንዳርጋቸው ነበር። ከዛ በኋላ እኔን ለቀቀኝ ወርቁን አስቀረው ብሎ ነግሮኛል እኮ። በወርቁ ላይ የታፈሰን አላውቅም ቂም እንዳላቸው ነው። በጣም ጓደኛሞች ነበር። አይ ታፈሰ መልሶ እንደለቀቀው ዝም እንዲል ምናምን ነገር ታፈሰን መልሶ እንደለቀቀው ነግሮኛል ታፈሰ። ነገር ግን ወርቁን ነው እዛው አስቀርቶት የነበረው። የታፈሰ እንደዚህ መሆን አላውቅም። እኔ ልንገር በእህትና በወንድሞቹ ግፊት ወርቁን እያሳደደ ለመያዝ ይሞክር ነበር። እነሱም ወርቁ ያለበትን አሁን ነው እኔ ወርቁ ሞተ ተብሎ ተወርቶ የነሱ ሴራ መሆኑን ያወቅኩት። አንዳርጋቸው ያዘው አያዘው አላቅም እንጂ ሊይዘው እንደሚሮጥ ሰምቻለሁ። ከዛ በኋላ አንተ ለምን ደስ ታርጋለህ? ቂም አለው አንዳርጋቸው ቂም አለው። ምክንያቱም በሱቁ መቃጠል ወርቁን ነው የሚጠረጥረው፣ በኔ እሱን ነው የሚጠረጥረው። ስለዚህ ያን ቂም ለማውጣት ከእህቶቹ ጋር ተማክሮ ከእህትና ወንድሞቹ ጋር ተማክሮ ይሄን ሰውዬ ማጥፋት ከዚህ ሀገር ማጥፋት አለብን። እንደውም ታፈሰ አይደለ እንዴ መጥቶ ነገረኝ። ምን እንደዚህ እየሰራ ነውና ምከሪው ያለኝ። ከዛ በኋላ አንተ አልኩት ዛሬ አልበላውም አንዳርጋቸው
እንዴት እንደዚህ ታደርጋለህ? በወቅቱ ጓደኛሞች ናቸው። በወቅቱ አብራችሁ ትበልጣችሁ ጠጣችኋል። እንዴት እሱን ለማገት ትሮጣለህ? ልጆችን አታዩ? አንተ ልጆች አባት ነህ። ሌላው እንኳን ሊያጤን ልጆችህ ነኝ እሱን አገተህ የእሱ ጎሳዎች ይለቁሃል። እንዴት ነው እንደዚህ የምታደርገው? እያስቆሚዋለሁ። አሁን ነው የምሰማው ደግሞ እሱን ያሳገተው የሚባለው እንጂ እኔ አስቆሚው ነበር ተቆጥቼ። ከኔ ቃል አይወጣም ነበር አንዳርጋቸው። ከኔ ቃል በተአምር አይወጣም። ስለዚህ አንዳርጋቸው የምርም ወርቁን ያገተው እሱ ነው ማለት ነው። እሱን አሁን እሱን ሰማሁት እንጂ እኔ ተቆጥቻለሁ። በዚህ ጉዳይ ላይ ደግሞ ግን ይሮጥ ነበር። እህትና ወንድሞቹ አሉበት። ከእህትና ወንድሞቹ ፋታ አይሰጡትም ነበር። እንደዚህ አንተ ጋር ፊት ለፊት ቁጭ ብሎ ሱቅህን አቃጥሎ እንደዚህ አድርጎ እንደዚህ ፈጥሮ እያሉ እንዳርጋቸውን እረፍት ነስተውት ነበር እህትና ወንድሞቹ። እኔ ደግሞ እዚህ ሲወጣ ሲገባ አንተ ይሄን ነገር ተው፣ ይሄን ነገር ስታደርግ ለልጆች ጠንቅ ታመጣለህ። ልጆችን አንድ ነገር ቢያደርጓቸውስ የዘላለም ጸጸት አይሆንብህም? በቃ ትቼዋለሁ ይለኛል እኔ ጋር ሲደርስ። ይሄ ትልቁ ሴራ የት ነው ያለው ብትለኝ እነ እህቶቹ ጋር የእሱ እህቶች ጋር እህቶችና ወንድሞቹ ሞቷልም ተብሎ አብረን እኔ የተቀበረው ሳጥንስ የማን ነው የሚቆጭ? ስለዚህ እኔ አሁን እየገባኝ ያለው እህትና ወንድሞቹ ስለኔ ያወቁት እኔ የወርቁ ልጅ መሆኔን ያወቁት አንዳርጋቸው ሲሞት ነግሯቸው ሳይሆን ወርቁን ራሱ ነገራቸው። ገና ከመጀመሪያው ጀምሮ ያውቁ ነበር። አይ መጀመሪያ ጀምሮ አንዳርጋቸው ባወቀበት ጊዜ እነሱም አውቀዋል ማለት ነው። ለዛም ነው ወርቁን ቀድሞ ነው ያወቁት ከአንዳርጋቸው። ስለዚህ እኔንም ዋሽተውኛል ማለት ነው። አዎ እናንተ ያልገባ ነገር አለ። እህትና ወንድሞቼ እኮ ወርቁን አሳዳችሁ አጥፉት ከነዛ ጎሳዎች ከዛ ምን ከሚባሉ ጎሳዎች ከና ብር ታገኛላችሁ፣ ይከፈላችኋል። ያገኙም ነበር ደግሞ ብር እሱን ስላጠፉ እና የተቀበረውም ሀብት ከዛ እንካፈላለን ተብለዋል። የነዚህን ዘሮች የነወርቁን ዘሮች ካጠፋችሁ ብለው ነው። አሁን ምንድን ነበር የማስበው? ወይኔ ጉዴ! አሁን ይህን ሰውዬ ካገተው ለልጆቼ ደግሞ ጠንቅ ይተርፋል። በቃ ውስጤ ሲብሰለሰል ማማክረው የለኝም። ካጠገቤ ማማክረው አንድ ሰው የለኝም። አንተ ሰውዬ ለልጆቹ ጠንቅ እንዳታመጣ ነግሬያለሁ። ሁሌ አስጠነቅቀዋለሁ። በወጣ በገባ ሰው በቃ እጄን አንስቻለሁ አለ። ለካ ከነዛ ጋር አያይዟል ከእህቶቹና ከወንድሞቹ። ያው እሱም እግዚአብሔር ነፍሱን ይማር ያው ለሞት በቃ። ከዛም ወደ እነሱ አላረፉ እህትና ወንድሙ ነው ሚስጥሩን ይፋ አድርጌ ልንገር እያልኩ የሱ እህትና ወንድም ጋር ነው ሚስጥሩ፣ ከባዱ ሚስጥር ያለው። አሁን ወርቁ ይኑር አይኑር የሚያውቁትም እነሱ ናቸው። ስለዚህ አሁን ላይ እኛም መጠንቀቅ አለብን ማለት ነው ከነዚህ ሰዎች። በጣም እኛ እዚህ ነገር ላይ ስለደረስን ይሄንን ነገር ስላወቅ ነው እህትና ወንድሞቹ ነገሩን በጠቅላላ አሁንም ከነዛ ሰዎች ጋር በማበር ወደኛ ሊዞሩ ይችላሉ ማለት ነው። መጠንቀቅ ይሄ ነገር ትንሽ ለኛም ስጋት ነው የሚሆነው። ወይ ሀገሩን ለቆ መውጣት። ያው ለነገሩ ያው እኔም በሰዎች እዛ ምድብባቸው በአይነ ቁራኛ እየተከታተሏቸው ነው ያሉት። ምክንያቱም ከዚህ ቀደም ሄጄ ባናገርኳቸው መሰረት ትንሽ ያው የነበረውን ነገር ሁላችሁም አይታችኋልና ታፈሰንም አስጠርቼ ከወንድሙ ጋር ባደረግነው ቆይታ እንግዲህ ማለትም ከአጎቴ ጋር ባደረግነው ቆይታ አጎቴ ልበለው እንጂ አንዳርጋቸው ከሱ ጋር ባደረግነው ቆይታ በጣም የሚያስጠላ ጭቅጭቅ ውስጥ የነበሩት አንተነ እንደዚህ ያልከው አንተነ እንደዚህ ያልከው ምናምን እየተባባሉ ምንም ስለ አንዳርጋቸውም ስናነሳ
ታፈሰ አንዳርጋቸው ነው ይላል። ያ ደግሞ አንተና የታፈሰ አንተና እንደዚህ ያደረግከው ነው ይላል። ምንም ግራ የሚያጋባ ነገር አልነበረም። ዛሬ ግን እውነታውን ከእናቴ ሰምቻለሁ። ስለዚህ እውነታውን ከእናቴ ሰምቻለሁ። የቻልኩትን ነገር ደግሞ አድርጊ። ከዚህ በኋላ እስከ መጨረሻው ድረስ ሄጄ ወርቁ ካለበት ፈልጌ ማግኘት እፈልጋለሁ። ከዛ በኋላ እያንዳንዱ እውነት ይወጣል። በህግ መቀጣት ያለበት በህግ ይቀጣል። መቆም ያለበት ነገር ደግሞ መቆም አለበት። በየትኛውም መንገድ በየትኛውም አግባብ ይሄ ስርዓታቸው መቆም አለበት። ሁለቱም ማህበረሰብ ሁለቱም ጎሳ መታረም አለባቸው። አመለካከታቸው መቀየር አለበት። ትውልድ እያጠፉ ነው የሚመጡት እነዚህ፣ ትውልድን እያዋከኑ ነው የሚመጡት እነዚህ። ራሳቸው ጊዜያቸውን ጨርሷል በፊቶቹ። እነሱ በመጡበት በሄዱበት መንገድ አሁን እየተፈጠረ ያለው የራሳቸው ትውልድ አምሮ በዛ ልክ የለቀቀ መሄድ ያለበት አይመስለኝም እና የተቻለኝን ነገር አደርጋለሁ ይሄን ነገር ለማስቆም። እንግዲህ ውድ ቤተሰቦች እነሱም እኮ ሳስተዋል አሁን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ የንግድ ሱቅ በመርካቶ ተክለ ሃይማኖት ለሽያጭ ያቀረብን ሲሆን ቢያሻው ነግደው አሊያም አከራይተው የሚያተርፉበትን የንግድ ሱቅ ከግራውንድ ፍሎር ጀምሮ የተለያዩ የካሬ አማራጮችን ይዘንላችሁ ቀርበናል። በተጨማሪም በዓሉ ምክንያት በማድረግ በድርጅቱ ተይዞ የነበረውን የፓኖራሚክ ቪው ያለውን የመኖሪያ አፓርትመንት ብሎክ የአዲስ አበባ እምብርት በሆነችው ፒያሳ ላይ ለአጭር ጊዜ በሚቆይ የማስታወቂያ ዋጋ ባለ 1 መኝታ 4.2 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ 7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ አሊያም 10%ን ከፍለው ቀሪውን በግንባታ ሂደት የግሎ ያድርጉ። የዝቅተኛ ፍሎር አማራጮችም ስላሉን ፈጥነው ይደውሉ። ሜሪት ፕሮፐርቲስ። ግማሹም ሀገር ለቆ እየወጣ ግማሹም በሞት ሳስተዋል። እነሱም ግን እነዚህም ጥቂት ሰዎች እኛ አንተ አሁን ይሄንን ይፋ ገብተህ ስላወጣ ግልጽ ስለምታደርግባቸው ስጋታቸው ልጆቼ ነው የምፈራው። በነዛ ይበቀሉናል የሚለው ነው። ምክንያቱም ያንተ አክስትና አጎት ናቸው። እናቴ ለዛ እኮ ነው ልጆቹን እስካሁን እዛው ቁጭ ብሎ ሲማሩ የነበሩ ልጆች እንግዲህ እስካሁን ከቦታ ቦታ ላይ አንቀሳቀስኳቸው ሁለት ወንድሞቼ ነበረ። እነሱን አምጥቼ እዚህ ያስገባቸው እኮ አዲስ አበባ እንዲመጡ ያደረኩት እኮ ለዛ ነው። በዚህ ነገር ውስጥ በዚህ ስጋት ውስጥ እኔን ለማጥቃት በሚል ወንድሞቼን እንዳይነኩብኝ ቤተሰቤን እንዳይነኩብኝ በሚል እንግዲህ ወንድሞቼን እዚህ አስመጥቻቸዋለሁ። ስለዚህ አሁንም ቢሆን ቤተሰቤን ከመጠበቅ ወደ ኋላ አልልም። ማድረግ ያለብኝን ነገር በሚገባና በጥንቃቄ ሁሉንም ነገር አደርጋለሁ። ስለዚህ እናቴ ያው ስለነገርሽኝ እውነት ከልብሽ ሁሉም ነገር አምነሽልኝ ገብቶሽ ስለነገርሽኝ ከልብሽ አድርገሽ ይቅርታም ስለጠየቅሽኝ በጣም አመሰግናለሁ እናቴ። ሁሌም የምወድሽ የማከብረሽ ለኔ ዓለሜ ህይወቴ እስትንፋስ የሆንሽ እናቴ ነሽ። ከማንም በላይ ቅድሚያ የምሰጥሽ ከምንም በላይ የምሳሳልሽ ምርጥ ስጦታዬ በምድር ላይ ያለሽኝ አንቺና አንቺ ብቻ ነሽ እና እናቴ በጣም አመሰግናለሁ። በጣም ወድሻለሁ። እኔም እስካሁን ላስቀየምኩሽ ነገር ይቅርታ። ልጄ ተነስ መልካም እና እኔ ዛሬ እንደተወለድኩ ነው የምቆጥረው። በቃ እዚህ ያደረኩትን ሁሉ አውጥቼዋለሁ። እረፍት አገኛለሁ። ደግሞ ቀስ በቀስ ለብቻ እነግርሃለሁ ያልሽኝን ነገሮችም እንድትነግሪኝ ትችያለሽ። አሊያም ደግሞ ቀስ በቀስ በሚዲያ ላይ መናገር ካለብን ስለ ቀለበቱን ጉዳይ ማውራት አለብን። አላወራንበትም እና ስለሱም በደንብ በሰፊው እንነጋገራለን። ስለ ቀለበቱ እኮ ያ ማነው ስሙ እሱም ነግረዋል። ያ አምልኮ ነው። አዎ እኮ ስለሱ ጉዳይ በደንብ እናወራበታለን። እኔ ግን ይህን ነገር ጥልቅ ብዬ እኛ በክርስቶስ ነው የምናምነው በእመቤቴ ነው የምናምነው ብዬ ነው የሰጠው። ምክንያቱም እምነት ከሌለ ያ ነገር ምንም ሊያደርግ አይችልም። አንተ እምነት ጽናት ካለው የፈለገው ነገር መጥቶ ላይ ቢገባ አንተ ምንም ነገር አይሆንም። ምን ሲል ነበር? ቀለበቱን እስከዛሬ እየጠበቀ ያኖረህ ነው እኮ ይላል። ስለዚህ በአንድ አምላክ የሚያምን ሰው ወድቆ አይወድቅም። አሁን የምናገር እግዚአብሔርን ተከትሎ የሚኖር ድንግል ማርያምን ተከትሎ የሚኖር የፈለገው ምንም ቢደረግ አሸናፊ እንግዲህ ስለዚህ ተመልካቾቻችን ዛሬ እናንተም ደስ ይላችሁ ይመስለኛል ይፋ ስለወጣ ሁሉ ነገር። ግን አንተ እመብርሃን ትጠብቅ። አሜን። እነዚህ ጎሳዎች አይደሉም። ከነሱ እመብርሃን ትንብሎ ያንን አምልኮ ከዛ ጋር ያውጣ ነው የምለው። ይሄን
እሺ እንግዲህ ውድ ቤተሰቦች ያው በእኛ ቤት ደስታ በረከት እንዲሁም ደግሞ ሰላምና ፍቅር በገባበት በሁላችሁም ቤት በእያንዳንዳችሁ ውድ ቤተሰቦች መልካምና ቀና ልብ ባላችሁ ሰዎች ቤት በጠቅላላ እንዲገባ ምኞቴን እገልጻለሁ። አብራችሁን ስለነበራችሁና ከእናቴ ጋር ያደረግኳትን ጥቂት ቆይታ ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። እኔ ሌላ ብዙ ስራዎች አሉብኝ ከዚህ በኋላ ከእናቴ ጋር ምሳ ምናምን እበላና ወደ ስራዬ እሄዳለሁ ማለት ነው። ውድ ቤተሰቦች እስከዚህ ሰዓት ድረስ ትዕግስት ኖሯችሁ እኔን ብላችሁ ስትሰሙኝ ስትከታተሉኝ የቆያችሁ በጠቅላላ ክብረት ይስጥልኝ ማለት እፈልጋለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁም ጋር ይሁንልኝ። አዲስ ሆናችሁ ካላችሁ አሁንም ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እንድትቀላቀሉኝ ከጎኔ እንድትቆሙ እፈልጋለሁ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ እንድትጽፉልኝ ጭምር እፈልጋለሁ። እንዲሁም ይህ ቪዲዮ በጣም 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 ከሚባለው በላይ እስከዛሬ ካደረግነው እስከዛሬ ከሰራነው ስራ በላይ እኔና እናቴ አሁን ላይ የተወያየነው ውይይት አሁን ላይ የተነጋገርነው ንግግር ብዙዎችን ስለሚያስተምር ብዙዎችን ስለሚመክር በመቶ ሺህ የሚቆጠሩ ተመልካችን ትክክለኛ መንገድን ስለሚያሳይ እባካችሁን ላይክ ማድረጋችሁን አትርሱ። ሼር እና ላይክ ሞር ብያችኋለሁ። ላይክ ባረጋችሁ ቁጥር ይህ ቪዲዮ ተወዳጅነት እንዳለው የዩቲዩብ አልጎሪዝም ራሱ ያውቅና ለብዙዎች እንዲደርስ ያደርጋል ማለት ነው። እባካችሁን ላይክ ማድረጋችሁን አትርሱ። ምንም ሰከንድ የሚወስድ አይደለም፣ ደቂቃ የሚፈጅ ነገር አይደለም። ከኪሳችን የሚጎልብን ወይ ደግሞ ከእድሜያችን የሚቀነስብን ነገር የለም። ላይክ ለማድረግ እባካችሁን ቀና ትብብር አድርጉልኝ። ላይክ አድርጉና ለብዙ ሰው እንዲደርስ ብዙ ሰው እንዲማርበት አድርጉ። በያላችሁበት ሰናይ ጊዜ ይሆንላችሁ።